ለመናገር የቀረበው ጽሁፍ ምንም ይሁን ምን ሴቶች ያሉበትን ሁኔታ የሚገልጽ ነው። ቀድሞም ተሰራ አሁንም መጣ ሴቶች ምን ላይ ነው ያሉት የሚለው ነገር ያሳየ ስለሆነ በጣም ጥሩ ነው የሚል ነገር አለ። ግን እዚህ ውስጥ ምን ይጎለዋል በኋላ መጣበታል። ሁለተኛ ደረጃ አሁን በኩረት ሰጥቶ እየተሰራ መሆኑ ሁላችሁ አንድ ሚኒስትር የሌለበት መስሪያ ቤት አሁን ሚኒስትሮች የሴቶች ሚኒስትሮች እኩል በኩል የሆኑበት ሁኔታ ላይ ያለበት ሴቶች ውሳኔ ሰጭነታቸው በተለይ ውሳኔ ሰጭነታቸው እየተሻለ ነው። እንደ ክልልም እንደ ፌደራልም ሚናውን በደንብ መያዝ ይሄ ትኩረት በመስጠት አለበለዚያ ግን አሁን ይሄ የ7 ዓመት ወደ 8 ዓመት ደርሰናል። ግን የሴቶች ማርቼት ሲከበር 50 ዓመት አለ። 50 ዓመት ጉዟችን ምን ያህል ይዘናል ነገር በደንብ ማየት ይገባል። ነገር ግን የሴቶች ተሳትፎ በዚህም ተያዘ በዚህ በ5 ዓመቱ የጣሊያን ወረራ ጊዜም እኩል ለእኩል ሲሰሩበት የነበረ ጊዜ እንደሆነ ማመን ይገባል። ስለተጻፈ ስላልተጻፈ ለመነጋገር ያለው በበረሃ በሸለቆ ስንቅ እያቀበሉ ሕክምና እየሰጡ ፊት ለፊት እየተዋጉ የሰሩበት ስራ እሱንም ማውሳት ጥሩ ነው የሚሆን ይመስላል። እነዚህ እንደ አጠቃላይ ያሉ ስራዎቻችን ሆነ አለበት። የኛ መስሪያ ቤት ሴቶችን ለማገዝ በጣም ምቹ ነው። እስቲ አሁን ባሉን ማህበራት በአመራርነት ያሉ ሴቶች ምን ያህል ናቸው ብለን ተብለን ብንጠይቅ እናውቀዋለን። ከኔ ጅራታል ገንዘብ ቁጠባን ብንሄድ ሁለገብም ብንሄድ ተፋሰስም ብንሄድ እናገኛለን። ባለፈው እንደውም አንድ ማህበር ላይ አልናገር እየተደራጀ እንደ አዲስ ሴት የለም ይባላል። ተዋት ትቅር ይላል። ይህን ማስጠበቅ እኛ ነው ያለብን። ሪሊኛ እያስጠበቅ ነው ወይ የሚለው ነገር በደንብ ሴቶች ደግሞ ከወንዶች ለህብረት ስራ ማህበራት የተሻለ ስራ የሚሰሩ ናቸው ብለን ደግሞ መውሰድ አለብን። ለምሳሌ ማነው ዶክተር ፈንታውን ሊያግዘኝ ይችላል። ጃናሞራ ያለው ዋሊያ ገንዘብ ቁጠባ በሴት ነበር አይደል የሚመራው? በሴት ነበር የሚመራው። የተሻለ ነበር። የተሻለ ነው አይደል? ተሻለ ነበር። አሁን ያሁኑን አላውቀውም። በሴት ሴቱ ናት የቦርድ ሰብሳቢ። እናመሰግናለን። ያው ዛሬ ላይ በተደራጀ መንገድ አጠቃላይ የሴቶችን ተሳታፊ ተጠቃሚነት በየዘርፋቸው በፖለቲካ፣ በኢኮኖሚ፣ በተለያዩ መስኮች ላይ ልንገመግም አይደለም የተገናኘ ነው። በጥቅል ግን አጠቃላይ ሴቶች ተሳታፊ ተጠቃሚነት ማርች 8 ከመድረክም በዘለለ እዚያ ላይ ማረፍ አለበት። እዚያ ላይ ምን እየተሰራ ነው የሚለውን ነገር ሊያመላክት የሚችል ሰነዶች ናቸው የቀረቡት። እነዚህ ሰነዶች ሙሉ ናቸው ወይ የሚለው ነገር ውስንነት ጉድለት አለበት። ነገር ግን እስከነ ችግሩም ቢሆን ሴቶችን ከሌላው ጊዜ በተሻለ መንገድ ተሳታፊ ተጠቃሚ ለማድረግ እንደ መንግስት በእቅድ ታቅዶ እየተሰራ ነው የሚለውን ነገር የቤት ስራ መውሰድ ያስፈልገናል። በእያንዳንዱ ላይ ባለንበት ሴት አመራር ብለን የምንወስደው በአሁኑ ደረጃ ላይ እንግዲህ ወይ ፖለቲካ ተሻሚ ብቻ ነው አእምሯችን የሚያስበው። ነገር ግን ከቡድን መሪ ከዳይሬክተር ጀምሮ መሪ ናቸው። እነዚህን በተሻለ መንገድ ምን ያክል ናቸው የሚለውን ነገር ወስዶ ማሳደግ ማብቃት ላይ ጉድለት አለብን የሚለውን ነገር መውሰድ ተገቢነት አለው። እና አሁን ለዳታ ለመረጃ ያክል እንኳን ብንወስድ አጠቃላይ በክልል በካቢኔ ሌቭል አማራ ክልል ላይ ምን ያክል ሴት አለ ብለን ብንወስድ በሚጠበቀው መድረስ በሚገባቸው ደረጃ ላይ አይደለም ያሉ ሴቶች። እዚህ ላይ ስራ ያስፈልጋል። አስተሳሰብ አመለካከት ላይ ስራ መስራት ያስፈልጋል። በሁለት መንገድ አስተሳሰብ አመለካከት የሚሰራው አንደኛ ሴቷን ብቁ ከማድረግ በደንብ ተወዳዳሪ በደንብ ስራዋን ሰርታ ፊት መምጣት አለባት የሚለውን ነገር ከሴቷ በኩል ያለው ነገር ራሷም ሴቷ መስራት አለባት፣ አጋር አካልም የሆነው ወንድ ማገዝ አለበት የሚለውን ነገር መውሰድ ያስፈልጋል። በሁለተኛው መንገድ ደግሞ ስንወስድ
የበቃም ሴት ቢኖር ወደ ኃላፊነት ለማምጣት ያለው ያስተሳሰብ ያመለካከት እይታ አሁንም ያለቀለትና የተወገደ አይደለም። እዚህ ላይ ስራ መስራት ያስፈልጋል በሁለቱ መንገድ ማለት ነው። ስለዚህ እኛ አጠቃላይ እንደ ዓለም አቀፍ ያለ የሴት መከበርን ስንወስድ መነሻው ረጅም ጊዜ ያለውን ነገር ወስዶ የበለጠ ስራ መስራት አለብን የሚለውን ነገር ወደ ተቋማችን አመጣን እንድንሰራ ነው የሚያስፈልገው። ከሚችሉ ተቋማት ውስጥ አንዱ ህብረት ስራ ነው። ህብረት ስራ በጣም አደረጃጀቱ ለታች ድረስ አቃፊ ከመሆኑ ጋር ተያይዞ በርካታ ሴቶች በህብረት ስራ በተለያዩ ዘርፎች የተደራጁ ናቸው። ግን ደግሞ እዚያ ላይ እንደኛ ተቋም ራሳችን የምንመራው ስለሆነ ምን ያክል ብቁ ናቸው፣ ማህበራት ላይ ያሉ ሴቶቻችን ምን ያክል ብቁ ናቸው፣ ዩኒየን ላይ ያሉ ሴቶቻችን ምን ያክል ብቁ ናቸው የሚለውን ነገር ማብቃት የራሳችን ተግባር ነው የሚሆነው። እኔ አሁን ቅድም የተጠየቁ ጥያቄዎች ትክክል ነው፣ መረጃዎችም ከዚያም ተለቅመው የተወሰዱ ናቸው የሚለው ነገር ትክክል ነው። ግን ደግሞ ያን መረጃ በእያንዳንዱ ዳይሬክተር ተለቅሞ መሰራት አለበት የሚለውን ነገር የቤተሰብ መውሰድ ያስፈልጋል። ነገም እኮ ፎካል ወይም ደግሞ ሙያተኛ ቅድም ኃይል ሲያነሳ እንደነበረው አቶ ጌትነት በትልቅ ኢኒሼቲቭነት ወስዶ የተቋማችን የሰው ኃይል አደረጃጀት መሰራት አለበት የሚለውን ነገር ወስዶ ከክልሉ የሲቪል ሰርቪስ ጋር ስራ እየሰራ ነው ያለው። በዚያ መንገድ ላይ የተፈቀዱ የስራ መደቦች አሉ፣ ቀጣይ ስራ የምንጀምርባቸው ማለት ነው። በዞን ደረጃ ቀደም ቢሆን ይሄ የስርዓተ ጾታ መደቡ ስለተፈቀደ ስራ እንሰራለን ማለት አይደለም። ይቺ ስርዓተ ጾታ ላይ የምትመጣዋ ሴት ያው መቼም ሴት ነው ስርዓተ ጾታ ላይ የሚመጣ በሚል ታሳቢ ነው፣ ወንድም ሊሆን ይችላል። እንግዲህ ከዚህ ጋር ተያይዞ በየዳይሬክተሮቻችን ላይ ሴትን መሰረት ያላደረገ ስራ እንሰራለን ወይ ነው። አጠቃላይ የሴቶችን ተሳታፊ ተጠቃሚነት ያለን እቅድ ነው ያለን፣ ተግባርም ያለን በዚያ ልክ ነው። የምንሰራው ስራ ጉድለት አለበት፣ ቀጣይ ማደግ አለበት እንዳልን የሰራነው ስራንም ለቅመን በተደራጀ መንገድ እያቀረብን አይደለም። እና አሁን ቅድም መልካም ስታነሳ በነበረው የሴፍቲኔት ላይ የምንሰራው ስራ ሰፊ ስራ አለን። አጠቃላይ ማህበር ላይ የምንሰራው ሰፊ ስራ አለን። ከነዚህ የተወሰኑትን ወስዳ አንስታ ባቀረበችው ነው አማራ ክልል ጥሩ ስራ አለ የሚል ስዕል እየተያዘ ያለው። ግን ደግሞ በእያንዳንዱ ላይ የሰራናቸውን ስራ ለቅመን ብንሰራ ጉድለቱ እንዳለ ክፍተቱ እንዳለ ወስደን የተሻለ ስራ ያለውንም እየለቀምነው አይደለንም። ቅድም ሳነሳ እንደነበረው የእያንዳንዱ ዳይሬክተር አሁን በምሳሌነት የማነሳው ፋይናንስ ነው፣ ገንዘብ ቁጠባ ነው። ገንዘብ ቁጠባ ላይ ሴቶች ራሳቸውን ችለው በህብረት ስራ እየተደራጁ ያሉበት በዚህ በገንዘብ ቁጠባና ብድር ማህበራት አሉ። እነሱ በምን ያክል ነው መረጃቸው የምናውቀው? እራሱ መደበኛ ስራችንን ማለት ነው። እዚያ ላይ ሴቶችን ብቻም አይደለም አጠቃላይ ብድር ወስደው ህይወታቸውን የቀየሩ ወጣቶቻችን ሴቶቻችን ምን ያክል ነው ብለን በፊገር በመረጃ የያዝናቸው ሁልጊዜም እኮ እንገመግመዋለን። ግን ወደ ተግባር አይገባም። የተወሰነች ያገኘናትን ብቻ ነው የምንወስደው። ገንዘብ ቁጠባ ላይ ብቻ አይደለም፣ ሁለገብ ላይ የምንበለው ወተት ላይ የምንበለው በአጠቃላይ በእኛ በህብረት ስራ አደረጃጀታችን ውስጥ ሴቶች ወደ ስራ የገቡባቸው በርካቶች ናቸው። እነዚህም ግን በሪፖርታችን ከቁጥር በዘለለ ከምን ተነስተው ምን ደረሱ የሚለውን ነገር በመደገፍ በማገዝ በኩል የሁላችን ስራ ነው የሚሆነው።